በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የመብርሃን ልጆች ዛሬ የመጣሁት በፊታችን ስለሚኖረን አገልግሎት ለማሳወቅ ነው። በእርግጥ አገልግሎት ሳልሰጥ ለረጅም ጊዜ እንደቆየው እናንተም ታውቃላችሁ። በተለይ የውጭ ሀገር አገልግሎት እንዲሁም ደግሞ አንዳንድ መካነ ቅዱሳንን ከመሳለም ጋር በተያያዘ ለረጅም ጊዜ አገልግሎት ሳልሰጥ ቆይቻለሁ። አሁን ግን የፊታችን እሁድ በጎሮ ኪዳነ ምሕረት ቤተክርስቲያን እሁድ ታኅሳስ 12 ቀን የትምህርተ ወንጌልና የጥምቀት አገልግሎት አለ። ብዙዎቻችሁ ይሄንን የምሰጠውን አገልግሎት ስትጠብቁና ስትናፍቁ ነበረ። ስለዚህ አገልግሎቱ ታኅሳስ 12 እሁድ ቀን ከጠዋቱ 2 ሰዓት ጀምሮ በጎሮ ኪዳነ ምሕረት ቤተክርስቲያን ይሰጣል ማለት ነው። ስለዚህ እሁድ ታኅሳስ 12 ሁላችሁም መጥታችሁ አገልግሎቱን በሰፊው ማግኘት ትችላላችሁ። ከዚሁ ጋር በተያያዘ ማሳሰብ የምፈልገው ለመጠመቅ የምትመጡ ሰዎች በተለይ ሴቶች ቀለል ያለ ልብስ ለብሳችሁ ወይም ደግሞ ይዛችሁ ብትመጡ ጥሩ ነው። ወንዶችም ደግሞ ቀለል ያለ ቱታንም ሌላም ነገር ለብሳችሁ ለአገልግሎቱ ምቹ የሚሆኑ ነገር ለብሳችሁ ብትመጡ መልካም ነው። ስለዚህ ታኅሳስ 12 የቅዱስ ሚካኤል ቀን በጎሮ ኪዳነ ምሕረት ቤተክርስቲያን እንገናኝ። ከተለያየ አቅጣጫ የምትመጡ ሰዎች ጎሮ አደባባይ ላይ ከወረዳችሁ በኋላ ወደ ኮዬ በሚወስደው መስመር ላይ ትንሽ 200-300 ሜትር ዝቅ እንዳላችሁ በስተ ግራ በኩል ቤተክርስቲያኗ ትገኛለች። ከቃሊቲ ከቱሉ ዲምቱ ከኮዬ ፈጬ ደግሞ የምትመጡ ሰዎች ጎሮ አደባባይም ከመድረሳችሁ በፊት ትንሽ ቀረብ ብላችሁ ስትወርዱ ቤተክርስቲያኗ በስተቀኝ በኩል ትገኛለች ማለት ነው። ወለላይቱ እመቤት እናታችን ድንግል ማርያም ኪዳነ ምሕረት ለዚሁ ለበረከትና ለታላቁ አገልግሎት ሁላችንንም በዘርፋፋ ቀሚሷ በክንፈ ረድኤቷ እቅፍ ድግፍ አድርጋ በሰላም ለደጇ ታብቃን፣ በሰላም ታገናኘን። ወስብሐት ለእግዚአብሔር።